ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ከአንድ አመት ጀምሮ ለልጄ ምን ጀምሬ ላሳድግላት ገና ማስክ ለምትጀምሩ ለልጆቻችሁ ለትልቆች ለእናንተም ለሁሉም እንግዲህ ከአንድ አመት ጀምሮ ካልኩኝ ያው ለትልቅም ይሆናል ማለት ነው። ስለዚህ ይሄ እጅግ በጣም ፀጉር እያፋፋ የፀጉር ቆዳን ከማይጠቅሙ ባክቴሪያ ከመጥፎ ከፎሮፎር ይሄ በጣም ለፀጉር እድገት ከሚያግቱ ነገሮች እያጸዳ በጣም ፀጉሩን በፍጥነት የሚያሳድግ የፀጉር ማስክ ነው። እንግዲህ እኔ በተደጋጋሚ ገና በልጅነቷ ጀምሬ የምጠቀምላት ደጋግሜ ሙዝ እንግዲህ እሷ ፀጉር እንደ ምግብ ነው በቃ ሙዝ ከተስማማችሁ በጣም እድለኞች ናችሁ ማለት ነው። ያው እኔ የምጠቀምላት ለልጄ ለእናንተ ሁሉም ይጠቅማችኋል ማለት አይደለም። ይሄ ሁላ ከውስጥ አሁን ይሄን እንትን ያልኩት እኔ የጨመርኩትን ምናልባት አሁን ነጭ ሽንኩርቱ የማይስማማችሁ ከሆነ ማውጣት በሌላ መተካት በቅርንፉድ መተካት ትችላላችሁ። በሮዝመሪ መተካት ትችላላችሁ። ስለዚህ እዚህ ጋር ቪዲዮ ጋር እኩል እንድንሄድ ይሄ የእኔ ሮዝመሪ ውሃ ወይ የሩዝ ውሃ የቅርንፉድ የአብሽ ውሃ የሆነ ብቻ አንዱ ቤቴ አይጠፋም። ስለዚህ አለኝ ማለት ነው። ስለዚህ ሙዝ አንዱን ይሄን ቆራርጬ ያላቀረብኩት በጣም እንደቦካና እንድታዩት ነው። እንደዚህ አይነት ሙዝ ሲኖራችሁ አትጣሉት። በጣም ቢቦካም በጣም ሀሪፍ ነው። ሞር እንደውም እንደዚህ ጭምልቅ ያለው ቡክት ያለው ይሄ ለመብላት የማይሆነው የሚጣለው እሱ በጣም አሪፍ ነው ለፀጉር ያው ለማሳየት ነው። በጣም ጠቁሮ አስቀምጬው ነው ለማለት ነው። ስለዚህ ነጭ ሽንኩርት 2 ራስ ነው ያደረኩት። ቀይ ሽንኩርት 1 ራስ ነው ያደረኩት። ሙዝ የሚበቃኝን ትናንሽ ስለሆኑ 1/3 ነው ያደረኩት። ትንሽ ስለሆኑ እናንተ ያው እንደመጠናችሁ መሄድ ትችላላችሁ። ሽንኩርት ግን አንድ አነስ ያለ ነጭ ሽንኩርት 2 ነው እሱ አይቀነስም። ሙዙን ግን ትልቅ ከሆነ አንድ ይበቃችኋል። ስለዚህ ቀይ ሽንኩርቱን ብያችኋለሁ ፀጉራችሁ ቶሎ እንዲያድግ ከፈለጋችሁ የሚበጣጠስ ፀጉር ከሆነ ያላችሁ የሚረግፍ ከሆነ ያላችሁ ቀይ ሽንኩርት ነጭ ሽንኩርት እንትን አትበሉ ተጠቀሙ። ያው ሁልጊዜም ባይሆን ብቻ ግን በተቻላችሁ አቅም ተጠቀሙ። የሽንኩርት ጁስ ተጠቀሙ ለፀጉራችሁ እጅግ በጣም ነው የሚያሳድገው። ስለዚህ ቀይ ሽንኩርቴን ነጭ ሽንኩርቴን ሙዜን አድርጌ የሩዝና የቅርንፉድ ውሃ ነበረኝ እጠቀማለሁ እኔ ታውቃላችሁ። ከዛ እንደ ማቅጠኛ ተጠቀምኩበት ማለት ነው። ከዛ ሎሚ ፎሮፎር ትንሽ ካጠብኳት ትንሽ ሳምንት ሆኗት ነበርና 15 ቀን ማለቴ ነው። ያው አይሞላም አይደል አንዳንዴ ከዛ ትንሽ እንትን ስላላት ሎሚ ጨመርኩበት። ሎሚ ጥሩ ነው ለፎሮፎር ለሚያሳክክ ነገር እጅግ በጣም ሀሪፍ ነው ማለት ነው። ስለዚህ እንደዚህ አድርገን ፈጨነው ቆንጆ አድርገን ክሬሚ በጣም ደስ ይላል ስታዩት አይደለ? ስለዚህ ግን እንደዚህ አሁን ቢልም ሽንኩርት ስላለው የሆነ እንትን ነገር አይጠፋውም የሆነ ስለዚህ ፀጉራችን ውስጥ ገብቶ እንዳያስቸግረን ሙዝም እኔ አጥልዬ ነው እንትን የምለው። ስለዚህ እዚህ ጋር ማጠላው በስቶኪንግ ነው። ስቶኪንግ ቢሆን ሀሪፍ ነው በጣም እውነት ስራዬ ብላችሁ ራሱ ስቶኪንግ ተጠቃሚ ካልሆናችሁ ብትገዙ ለዚህ ፐርፐዝ አሪፍ ነው ማለት ነው። ስለዚህ እንደዚህ እናጠለዋለን ማለት ነው። ቆንጆ አድርጋችሁ ይሄንን በጣም ደጋግማችሁ ተጠቀሙ። አንድ በተለይ የተስማማችሁ ማስክ ደጋግማችሁ ተጠቀሙ። የዛሬ ሳምንት ሩዝ የዛሬ ሳምንት ምናምን ሳይሆን ዋናው ነገር የተስማማችሁን ደጋግማችሁ ተጠቀሙ። የተስማማችሁን ከዛ በዚህ 3 ሳምንት ሩዝ ከተስማማችሁ ሩዝ ደጋግማችሁ መጠቀም ከዛኛው ደግሞ ሙዝ ይሄን አሁን ዛሬ የተጠቀምኩትን ደጋግማችሁ ከዛ ይሁንም የሚስማማችሁን ደግሞ ደጋግማችሁ መጠቀም ከዛ መሃል ደግሞ ያው ይሄ ማስኩ እያለ ሆኖ የሩዝ ውሃ የሮዝመሪ ውሃ ደግሞ በመሃል ማለት ነው። ያ እንደ ማሳደጊያ የፀጉር ማሳደጊያ ውሃ ስለሆነ ማለት ነው። ስለዚህ ሙዝ በጣም ፀጉሩን ያክማል። የፀጉር ወዝን ይጠብቃል። እጅግ በጣም ሀሪፍ ነው። እጅግ በጣም ነጭ ሽንኩርት የፀጉር መርገፍን ያስቆማል። የፀጉር ይሄ መነቀል በአንድም በሌላ ፀጉር ይነቃቀላል በጣም በአስቸጋሪ ሁኔታ የፀጉር መሳሳት ያጋጠማችሁ ሰዎች ይሄንን ተጠቀሙ። ብዙ እህቶቼ ጠይቃችሁኛል። ይሄን ተጠቀሙ ደጋግማችሁ በውጤቱ እንደምታመሰግኑኝ እርግጠኛ ነኝ። ለልጆቻችሁም ለእናንተም ተጠቀሙ እጅግ በጣም ሀሪፍ ነው። በጣም 100% በሚባል ደረጃ በውጤቱ እርግጠኛ ነኝ ታመሰግኑኛላችሁ። በየሳምንቱ ፀጉራችሁ ቶሎ እንዲቀየር ከፈለጋችሁ በየሳምንቱ ተጠቀሙ። ያው በየሳምንቱ ትታጠባላችሁ ብዬ አስባለሁ። እዩላችሁ እንዴት አባቱ እንደሚያምር እግዚአብሔርን
ከዛ ስትቀቡ ደግሞ ፀጉራችሁን አበጥራችሁ በደንብ አርጋችሁ ቆዳውንም ዛላውንም ማሳጅ አድርጋችሁ በደንብ አርጋችሁ ከተቀባችሁ በኋላ ፌስታል አስራችሁ ስቲም እንዲያደርግ ሻሽ አስራችሁ 40 ደቂቃ 50 ደቂቃ 1 ሰዓት አውላችሁም ብትታጠቡት እንግዲህ እኔ እማረገውን ነው የምነግራችሁ። ያስገኘልኝ ለውጥ ነው የምነግራችሁ። ምንም ችግር የለውም። ግን ያው ከ40 ደቂቃ በኋላ ያው ብታቆዩትም ችግር የለውም፣ ባታቆዩትም ችግር የለውም። 40 ደቂቃ ማቆየታችሁ መታጠብ ትችላላችሁ። 1 ሰዓት ማቆየታችሁ መታጠብ ትችላላችሁ ማለት ነው። ያ እንደ ሰዓታችሁ ማለት ነው። ስለዚህ እዚህ ጋር ባለፈው የለቀኩላችሁ ቪዲዮ ነበረ ምርጥ የካሮት ቅባት። ያውን ያለኝን ነው የምጠቀመው ብያችሁ አይደለ? እናንተም ያላችሁን የፀጉር ቅባት የምትጠቀሙትን አድርጉ። ያው ማስክ ማንኛውንም ማስክ ስንጠቀም የፀጉር ቅባት እናደርጋለን። ማስክ አይደል መቼስ። ስለዚህ እኔም ያለኝን የካሮት ቅባት አድርጌያለሁ ማለት ነው። እናንተም ያላችሁን ተጠቀሙ። ስለዚህ ያው አንዳንድ ኮሜንት ስለማነብ ነው እመልሳለሁ። እኔ በተቻለኝ አቅም ኮሜንት በጣም ያው እመልሳለሁ። ያው አንዳንዴ ሳልገባ ስቀር ነው እንጂ የማልመልሰው። በተቻለኝ አቅም አብዛኛውን እንደውም ከ80% እመልሳለሁ፣ በላይ እመልሳለሁ ብዬ አስባለሁ። የመለስኩም ነው እና ያው በሳሙና ከሆነ የምትጠቀሙት እንደኔ በሳሙና መታጠብ ነው። በሳሙና ካልሆነ ደግሞ ያው በሻምፖና ኮንዲሽነር መታጠብ ነው ማለት ነው። ያው ስለምትጠይቁኝ ባለፈው በሰራሁት በሻምፖ ነው የምታጠበው ወይስ በውሃ ብቻ የሚል ጥያቄ ስላለ ነው። ያው ሁሉንም ለማብራራት ያክል ነው። ያው እንደነገርኳችሁ ነው ማለት ነው። እጅግ በጣም ፀጉር ያሳድጋል። እውነቴን ነው። ተጠቀሙትና እርግጠኛ ነኝ ትመጣላችሁ። ቴንኪው ያው ልትሉኝ ማለት ነው። በጣም የምተማመንበት ማስክ ነው። በተጨማሪ ያው ፀጉሩን መንከባከብ ብቻውን ትርጉም የለውም። ያው ጭንቀት ለፈጣሪ እንስጥ፣ ያው ችግራችንን ብያለሁ። ያው እሱ ስለሆነ የሚፈታው መድኃኒዓለም ነው የሚፈታው። በተጨማሪም ደግሞ ውሃ መጠጣት እጅግ በጣም ለፀጉር ማደግ ትልቁን አስተዋጽኦ ይወስዳል። ጭንቀትም እንደዛው አለመጨነቅም በጣም ጥሩ ነው። ያው ጭንቀት መጥፎ ነው መቼስ ይሄን የማያውቅ የለም። ዶክተሮች በጣም ይላሉ ውሃ መጠጣት ለፀጉር ብቻ ሳይሆን ለፊት ጥራት፣ መተኛት ያለብንን ሰዓት መተኛት፣ አለመተኛት ራሱ በጣም ለፀጉር ማደግ እንቅፋት ነው። ስለዚህ በተቻላችሁ አቅም በሰዓታችን መተኛት፣ ውሃ መጠጣት፣ አለመጨነቅ። ያው አለመጨነቅ ጊዜው ባይፈቅድም ግን መተው ለፈጣሪ። ስለዚህ ያው ተቀብታችሁ ነግሬያችኋለሁ። 40 ደቂቃ 50 ደቂቃ 1 ሰዓት አቆይታችሁ ያው እንደ ሰዓታችሁ እንዳላችሁ ጊዜ መታጠብ ማለት ነው። በሌላ ቆንጆ ቪዲዮ እስከምንገናኝ እወዳችኋለሁ፣ አከብራችኋለሁ። ቻው